ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አድርሳለሁ። ጠቅላይ ሚኒስትር አብይ አህመድ የ2 ዓመት ቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው 1 ዓመት እንደሚቀጥል መናገራቸው ተሰምተዋል። ጠቅላይ ሚኒስትር አብይ መጋቢት 11 2017 በፓርላማ ተገኝተው ለቀረበላቸው ጥያቄ ምላሽ ሲሰጡ ጊዜያዊ አስተዳደሩ የተሰጠው የ2 ዓመት ጊዜ መጠናቀቁን አሳውቀዋል። የቆይታ ጊዜው የተጠናቀቀውን ጊዜያዊ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻያዎች እንደሚከናወኑም አስታውቀዋል። በዚህ መልኩ የሚቀጥለው አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ነው ያሳሰቡት። ይህን ለማድረግ ከጊዜያዊ አስተዳደሩ ርዕሰ መስተዳድር አቶ ጌታቸውና ምክትሎቻቸው ጀኔራል ታደሰ ወረደና ጀኔራል ጻድቃን ገብረተንሳይ ጋር ምክክር ማድረጋቸው ነው የተናገሩት። ዶክተር አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋር ንግግር እየተደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊ የህግ ማሻሻያ ተደርጎ ለሚቀጥለው 1 ዓመት ይቀጥላል ነው ያሉት። በተደረገው ንግግር መሰረት ለሚቀጥለው 1 ዓመት መጠነኛ የህግ ማሻሻያ ተደርጎ ጊዜያዊ አስተዳደሩ ይቀጥላል የሚል እምነት እንዳላቸውም ነው የተናገሩት። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩ የሰጠናቸው የ2 ዓመት ጊዜ አብቅቷል። ተጨማሪ የህግ ማሻሻያ የሚያስፈልገው ጉዳይም አለ። የህግ ማሻሻያው ተገምግሞና መጠነኛ ማሻሻያ ተደርጎ በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ነው ያሉት። ጠቅላይ ሚኒስትር አብይ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉ ሲሆን በጠንካራ ጎናቸው ተወስደው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩ ተናግረዋል። በትግራይ ክልል የተፈጠረውን የፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን እየገለጹ ሲሆን አብይ ይህንን ፍርሃት አጣጥለዋል። የትግራይና መላው የኢትዮጵያ ህዝብ ሰላም ወዳድ ነው ያሉ ጠቅላይ ሚኒስትር አብይ በትግራይ ጦርነት ይፈጠራል ብለው እንደማያምኑ ነው እየተናገሩ ያሉት። ትግራይ ለ2 ዓመታት የዘለቀው የእርስ በርስ ጦርነት ያበቃ በ2015 ጥቅምት መጨረሻ እንደሆነም የሚታወስ ነው። ይህን ተከትሎ ምርጫ እስኪደረግ ድረስ ክልሉን እንዲመራ ጊዜያዊ አስተዳደር እንዲቋቋም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሓት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻ ተከስቷል። ጊዜያዊ አስተዳደሩ አንዳንድ የህወሓት ሰዎች ስልጣን በኃይል ለመንጠቅ ሞክረዋል ሲል እንደሚከስም ይታወቃል። ኢትዮጵያ በአፍሪካ አንደኛዋ ስንዴ አምራች መሆኗን ጠቅላይ ሚኒስትር አብይ አህመድ በዛሬው የፓርላማ ቆይታ ለቀረበላቸው ጥያቄ መልሰዋል። በኢትዮጵያ በዚህ ዓመት 8.4 በመቶ እድገት ለማስመዝገብ የተያዘው እቅድ ለማሳካት ከፍተኛ ጥረት እየተደረገ ነውም ብለዋል። ባለፉት 8 ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ 4 ወራት አጠናክሮ ማስቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻል ነው የተናገሩት። ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው 8 ወራት የኢኮኖሚ እንቅስቃሴ በኢትዮጵያ ታሪክ ታይቶ የማይታወቅ ውጤት ተመዝግቧልም ሲሉ ተደምጠዋል። ባለፈው ዓመት ኢትዮጵያ 8.1 እድገት ማስመዝገቧን ያወሱት አብይ በዚህ ዓመት እድገቱን 8.4 ለማድረስ ታቅዶ እየተሰራ መሆኑን ነው የገለጹት። ባለፉት 8 ወራት ያሉትን የኢኮኖሚ አፈጻጸሞች ያነሱት ጠቅላይ ሚኒስትሩ በእያንዳንዱ አመላካች በኢትዮጵያ ታሪክ ውስጥ ታይቶ የማይታወቁ ውጤቶች ተመዝግበዋል ነው ያሉት። በቀጣይ የበጀት ዓመቱ ቀሪ ወራት ይህንን ስኬት ማጠናከር ከተቻለም ኢትዮጵያ በተያዘው በጀት ዓመት 8.4 በመቶ በላይ የኢኮኖሚ እድገት ታስመዘግባለች ሲሉም አክለዋል። ጠቅላይ ሚኒስትሩ ሰው ሰራሽና የተፈጥሮ ችግሮች ቢያጋጥሙ ባለፈው ዓመት ኢትዮጵያ 8.1 በመቶ የኢኮኖሚ እድገት አስመዝግባለች ነው ያሉት። በመኸር ወቅት እርሻ ብቻ 4.2 ሄክታር መሬት በስንዴ ተሸፍኗል ያሉት ጠቅላይ ሚኒስትሩ በድምሩ በዚህ ዓመት 7.7 ሚሊዮን ሄክታር ያላነሰ መሬት በስንዴ ሰብል መሸፈኑን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት እንደሚጠበቅ ነው የተናገሩት። ኢትዮጵያ በአሁኑ ወቅት ያላት የውጭ ምንዛሬ ክምችት ባለፉት 100 ዓመታት ይዛው የማታውቀውን ያህል እንደሆነ ጠቅላይ ሚኒስትር አብይ ለሕዝብ ተወካዮች ምክር ቤት አብራርተዋል። ጠቅላይ ሚኒስትሩ መንግስት ከተገበረው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ በተደረገ የዕዳ ሽግሽግ ድርድር 3.5 ቢሊዮን ዶላር ማዳን መቻሉንም ተናግረዋል። ሌላው ለጠቅላይ ሚኒስትሩ የቀረበው ጥያቄ የታላቁ ህዳሴ ግድብ ጉዳይ ነው። ታላቁ የኢትዮጵያ ህዳሴ ግድብ በሚቀጥለው ዓመት መጀመሪያ እንደሚመረቅ ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትር አብይ ዛሬ በምክር ቤት ከተነሱላቸው ጥያቄዎች አንዱ የህዳሴ ግድቡን የተመለከተው ይገኝበታል። መሐመድ አህመድ የተባሉ የምክር ቤት አባል የህዳሴ ግድብ ትውልድ ተሻጋሪና ብሔራዊ መግባባትን የሚያጠናክር ፕሮጀክት እንደሆነም ገልጸዋል። የምክር ቤት አባሉ የህዳሴ ግድብ ግንባታን ሙሉ በሙሉ አጠናቀን ሪቫን ለመቁረጥ ምን ያህል ርቀት ይቀርናል ሲሉ ለጠቅላይ ሚኒስትሩ ጥያቄ አቅርበዋል። ለዚህ ጥያቄ ምላሽ የሰጡት ጠቅላይ ሚኒስትር አብይ የህዳሴ ግድብ ግንባታ ብዙ ዋጋ የተከፈለበትና 1 ብር እርዳታም ሆነ ብድር ከውጭ ያልተገኘበት እንደሆነ ነው የተናገሩት። ዶክተር አብይ አህመድ ለህዳሴ ግድብ የሚውሉ ግብዓቶችን ከ2 ወር ተኩል ያላነሰ ጊዜ ከጅቡቲ እስከ ህዳሴ አጅበን እየወሰድን ነው እየሰራ ነው ሲሉ ለግድቡ ግንባታ የሚውሉ እቃዎችን ማድረስ በጣም አስቸጋሪ እንደነበር አስረድተዋል። አብይ ቢበዛ በሚቀጥሉ 6 ወራት በጋራ ሪቫን እንቆርጣለን በማለት ብዙ መከራ የታየበት ሲሉ የገለጹት የህዳሴ ግድቡ መቼ እንደሚመረቅ አስታውቀዋል። መንግስት ግድቡን ለማስመረቅ 6 ወራት የሚወስደው ምርቃቱ ዝግጅት ስለሚፈልግና አካባቢው ሞቃታማ ስለሆነ የክረምቱ ዝናብ ስለሚፈልግ ብቻ እንደሆነ ነው የተናገሩት። ህዳሴ በሚቀጥለው ዓመት መጀመሪያ አካባቢ ታሪክ ይሆናል ማለት ነው። ታሪክ ሆኖ የሚያልፍ ይሆናል ሲሉ ለምክር ቤቱ ተናግረዋል።
ወደ ውጭ መረጃ አልፋለሁ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከዩክሬን አቻቸው ቮሎዲሚር ዘለንስኪ ጋር ለአንድ ሰዓት የዘለቀ የስልክ ውይይት አድርገዋል። ትራምፕ የሁለቱ መሪዎች ንግግር በጣም መልካም እንደነበር ነው ያወሱት። ዘለንስኪ በበኩላቸው በትራምፕ አስተዳደር በያዝነው ዓመት ዘላቂ ሰላም ሊመጣ ይችላል ሲሉም ተናግረዋል። አክለውም በሩሲያ ቁጥጥር ስር ያለው የዛፖሮዣ የኃይል ማመንጫ በአሜሪካ እጅ እንዲገባ ለማድረግ መወያየታቸውን ነው እየጠቀሱት። ዘለንስኪ ከጥቂት ሳምንታት በፊት ወደ ነጩ ቤተ መንግስት አቅንተው ከትራምፕና ከምክትላቸው ጄዲ ቫንስ ጋር በቀጥታ በተላለፈ ስርጭት ተፋጠው እንደነበር የሚዘነጋ አይደለም። ኦቫል ኦፊስ በተባለው የአሜሪካ ፕሬዚዳንት እንግዶችን በሚቀበሉበት ስፍራ በመሪዎቹ መካከል የተከሰቱ አለመግባባት በመላው ዓለም መነጋገሪያ ሆኖ እንደነበርም የሚዘነጋ አይደለም። ሁለቱ መሪዎች ከዚህ ሰጥ አገባ በኋላ በቀጥታ ሲነጋገሩ ይህ የመጀመሪያ ቢሆንም የሁለቱ ሀገራት ተወካዮች በሳዑዲ አረቢያ ተገኝተው የ30 ቀናት የተኩስ አቁም ስምምነት ማርቀቃቸው ይታወሳል። ትራምፕና ዘለንስኪ የ30 ቀናት የተኩስ አቁም ስምምነቱን ቢደግፉም የሩሲያው ፕሬዚደንት ቭላዲሚር ፑቲን ማክሰኞ ከትራምፕ ጋር ከነበራቸው የስልክ ልውውጥ በኋላ እንደማይቀበሉት ተናግረዋል። ፑቲን የ30 ቀኑን ስምምነት ባይቀበሉትም የዩክሬን ኃይል ማመንጫ ላለመምታት ለትራምፕ ቃል ገብተውላቸው ነበር። ዘለንስኪ ከትራምፕ ጋር ባደረጉት ንግግር የኃይል ማመንጫዎች እንዳይመቱ የሚያደርግ ከፊል የተኩስ አቁም ስምምነት ለማድረግ ዝግጁ እንደሆኑ አሳውቀዋል። ነገር ግን ከዚህ ሁሉ የተኩስ አቁም ስምምነት እቅድ በኋላም ሩሲያና ዩክሬን ጦርነቱን እንደቀጠሉበት ይገኛሉ ሲሉ መረጃዎች እያመላከቱ ነው። ክቡራትና ክቡራን ለሰዓቱ የነበረኝ መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም